በመጀመሪያ እንኳን ደስ አላችሁ ይላለሁኝ። ሲቀጥል ደግሞ አብዛኞቻችን ማለት ይቻላል ሩታና አብርሽ እንዳይለያዩ እንዲሁም ደግሞ አንድ ሆኖ እንዲሰሩ ልጃቸውንም እንዲሁም በጋራ እንዲያሳድጉ ነው የምንፈልገው። ማለት ከመቶ ውስጥ ምናልባት 3 እና 2 ልጆች የሚሆኑ ይኖራሉ። ይሄ ማለት ደግሞ ሄርሜላ ናት የወደፊት የአብርሽ ሚስት ሆነው እያሉ የሚንጨረጨሩም አሉ። ነገር ግን ደግሞ የምሬን በጣም ደስ የሚለው ትላንት አይታችኋል ብዬ አስባለሁኝ። ወንድሙ እየመጣ እስከዛሬ በእርግጥ ይህንን ወንድሙ የሚባለው አናቀውም። እስከዛሬ የምናቀው ደግሞ ኤፍሬምን ነበር። አሁን ደግሞ የሱ ታላቅ ወንድም ነው መሰል ያሉት። እሱ ትላንት እንዳወራ በእርግጥ ሰምታችኋል ብዬ ነው ማስበው። በጣም ደስ የሚል እንዲሁም ደግሞ ሩታም ወደ አብርሽ እንድትመለስ የእያንዳንዱን እየነገራት ነበር። ይሄ ማለት ትዳር ማለት ሮጦ ገብቶ እንዲሁም ደግሞ ሮጠን የምንወጣበት ነገር አይደለም። በእርግጥ እናንተ ልጆች ናችሁ፣ ያኒ ነገሮችን ሁላ ቆም ብላችሁ ልታስቡት ትችላላችሁ። ነገር ግን ደግሞ የማየው ነገር በሙሉ እልክና በእልክ ተነሳስታችሁ የምታደርጉት ነገር እየመሰለኝ ነው እያላ እንዲሁም ደግሞ ከአብርሽ በፊት አንቺን በማግኘቴ በጣም ደስ ብሎኛል። ነገር ግን አብርሽንም አገኘዋለሁኝ ባለው መሰረት እንዲሁም ደግሞ ከአብርሽም ተገናኝተዋል። ይሄም ማለት ደግሞ አብርሽን ቆንጥጬም ቢሆን ምንም ወይም ደግሞ ምንም አድርጌ ምንም ያው ካለበት እንዲመለስ አደርገዋለሁ እያላ ነበር። ሩታን በዛን ሰዓት እንደሰማችሁት አይ እሱ እኮ አሁን የራሱ ህይወት ቀጥሏል። ከዚህ በኋላ የኔና የሱ ነገር ግን ያበቃላት ነገር ይመስለኛል። ደግሞ እሞክራለሁ ካላችሁ እኔ ምንም ማድረግ አልችልም። እስከዛሬም ደግሞ ኤልዱ ስትለኝ የነበረውን ነገር የእያንዳንዱን ያንን ያክል እምቢ ብዬ አይ እኔ በራሴ ብዬ እሷንም ገጥጫት ያደረኩት ነገር የለም። ነገር ግን ደግሞ እኔም ሰው ነኝና አንዳንድ ነገር ሳየ በጣም ይሰማኛል፣ እንዲሁም ልቤ ይሰበራል። አብርሽ የሚያደርገው ነገር በሙሉ ደስ አይልም። ያው ይሄ ልጄ አሁን ተወልዶ በእግር ትንሽ የቀረውን ልጅ በ3 ወር ነበር ይሄንን ቻሌንጅ የጀመረው። ነገር ግን ደግሞ ከቻሌንጁ አሁንም አልመለስ እያለኝ ነው። አሁን አንተም ባትደክም ጥሩ ነው ብዬ አስባለሁኝ። ነገር ግን ደግሞ አያለሁኝ ካልከ ደግሞ ችግር የለም። እኔም በዚህም በፊት ያደረኩት አሁንም ማድረግ አያቅተኝም። ያኔ እስከዛሬም እሺ ሲላችሁ ቆይቻለሁኝ። አሁንም ደግሞ እሺ ላለሁኝ እያለች ከአብርሽ ወንድም ሲመካከሩ የቆዩበትን ነገር አይታችኋል ወይም ደግሞ ሰምታችኋል ብዬ አስባለሁኝ። ያም ደግሞ በቃ ሁሉ ነገር እሺ ዋለሽ፣ እኛም ደግሞ ከልብ እንወደሻለን። እንዲሁም ደግሞ በጣም ለቤታችን አስፈላጊና እንዲሁም ደግሞ የቤታችን ድምቀት አንቺ ከመጣሽ በኋላ ቤታችንም ደምቋል እያለ እሷንም ሞገሳት። ከዛም በኋላ በቃ ምሳ እንብላ ብሎ ተበታትኖ ነበር። ነገር ግን ደግሞ ከአብርሽ እንዲሁም ደግሞ ከወንድሙ የተገናኙበት ወይም ደግሞ ያወሩት ነገር ምን ይመስላል የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ሆነች ሰብስክራይብ ማድረግ አትርሱ። ነባሮችም ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። እንዲሁም ልክ እንደ ሩታን እንደመከራ ወይም ደግሞ ልክ እንደ ሩታን እንትን እያላ እንዲሁም በቃሉ መሰረት ከአብርሽ ያኒ አሁንም ቃለ ምልልስ በሚያደርጉበት ሰዓት ያው አብርሽ ትንሽ አሻፈረኝ ወይም ደግሞ አይ እኔ እኮ ይህንን የማደርገው ልጄን ሳየ ሲሄድ ያው በቪዲዮ እንዳይኸው ነው። አሁን ይሄ ማለት ማዘርዘር ባይገባኝም ነገር ግን ደግሞ ከጠየከኝ አይቀር እኔም ሊንገራ እያለው አብርሽን በጣም ያናደደውና እንዲሁም ደግሞ በጣም ያበሳጨው ነገር ምንድነው? ደስታ ከሚለው ሰው ጋር ያኒ ቤት ሲሄድ አሸሻ ገዳሜ እያለች ነበር። ነገር ግን ደግሞ ልጄ እያለቀሳ ደረስኩኝ። ይሄ ልጅ እያለቀሳ አንቺ እንደዛ ትሆን ያለሽ እንዴ? አሁን ምንድነው እንደዛ የሚያደርጋሽ? የልጅ እናት አይደለሽ እንዴ ብዬ ሲቆጣትም ምንም ያኔ ቆጣዬም ሊገባት ወይም ደግሞ በቆጣዬም ልትመለስ ስላልቻለች ያለኝ አማራጭ ልጄ ይዞ መውጣት ነበር። ነገር ግን ደግሞ ልጄን ይዤ ቢወጣም እንዳየኸው ከ2 ቀን በኋላ መልስ ስላለችኝ እንዲሁም ከዚህም በኋላ ሌላ ጠብ ወይም ደግሞ ሌላ ነገር እንዳይፈጠር በማለት ልጁን እኔ ራሴ ወስጄ ራሴ መልሻለሁኝ። አሁን ደግሞ ልጃችን በጋራ አብረን እናሳድጋለን። የኔና የሷ ነገር እኔም በዚህ ጋር ቢያበቃ ይላለሁኝ። ነገር ግን ደግሞ
አንተ ታላቅ ወንድሜ ስለሆንክ ያልከኝን ነገር እሺ ለማለት ወደ ኋላ አልልም። ግን ደግሞ ይሄ ነገር አሁንም ብታስታርቀን ነገና ከነገ ወዲያ ያው መቀጠሉ የማይቀር ነገር ነው ሲል አብርሽም ጥሪውን ወይም ደግሞ መልእክቱን ለወንድሙ አስተላልፈዋል። ወንድሙም ከዚህ በኋላ መቀጠል የማይቀር ነገር ነው የሚለው ነገር ግራ ቢያጋባውም እንዴት ነው ይሄ ነገር ከዚህም በኋላ አሁንም ድጋሜ ይሄ ነገር ሊፈጠር ወይስ ደግሞ እንዴት ልትሆኑ ቢለውም ያው እሷ እንደ ሚስት ወይም ደግሞ እንደ ልጅ እናት ቤት ሆና ልጇን ይዛ እንዲሁም ደግሞ እኔን አክብራ ወጥታ ካልገባች ያው ነገሩ መቼም ይሄ ነገር የሚቆም ነገር ማቆሚያ የለውም። ምናልባት ደግሞ አይ ብላ እንደ ሚስት እንዲሁም ደግሞ እንደ ልጅ እናት ከቤት እኔ ያልኳትን ነገር በሙሉ የምትታዘዘኝና እንዲሁም ደግሞ የምታከብረኝ የሚላትን ነገር ደግሞ የምትሰማ ከሆነ እኔ አይኔም ይሁን እግሬ ወደ ውጭ አያይም እንዲሁም ደግሞ አይወጣም እያላ ነበር። የአብርሽ ንግግር አንዳንዴ ግራ ግብት ያደርጋችኋል። ይሄ ድራማ ያው እኛም ትላንት እያየ ነው ስለነበር ማለት ትላንት ከሩታና ከአብርሽ ወንድም ያደረጉትን ቆይታ ስናይ ይሄ ነገር በቃ በስተመጨረሻው ደረሰ እንዴ አበቃ እንዴ ብለን ነበር። ነገር ግን ደግሞ አብርሽ ደግሞ እንዳለው ነገሩ ይቀጥላል ነው፣ መቆሚያ የለውም። ይሄም ማለት ደግሞ ከሩታ የሚያስማማ ወይም ደግሞ ከሩታ የሚያገባባ ንግግር አይደለም የአብርሽ ንግግር። እንዴ እሱ እንደፈለጋ ውጭ ለውጭም ዞሮ ተዛዞሮም ተሽከርክሮም እቤት ሲመጣ እሷን ደግሞ ተኝ ሲላት እሺ ተነሺ ሲላት እሺ ተነሺ ስሪ ሲላት አሁንም እሺ ልትለው እንዴ እሱ እንደፈለጋ ሲሆን እንዴት ይሄ ነገር ይከሰታል? ወይም ደግሞ ይሄ ነገር ሩታም እሺ ብላ ትቀበላለች ይመስላችኋል? ቤተሰብ እኔ ሳስበው ያው ነገሩ ይቀጥላል። አብርሽ አሁንም ልቡ ሙሉ በሙሉ እየተመለሳ ሳይሆን ነገር ግን ደግሞ ይሄ ነገር ሩታ እንደ ሚስትና እንዲሁም ደግሞ እንደ ልጅ እናት እቤት ቁጭ የምትልና እንዲሁም የሚላት ነገር ካሰማችኝ ነው። ይሄም ማለት ደግሞ ከሩታ የሚያገባባ አይመስለኝም። ምክንያቱም ሩታም ያኔ እሱ የሚያደርገውን ነገር በሙሉ እኔም ካላደረኩኝ እንደምትል ያ እናውቃለን ሁላችንም። ይሄንም ወንድሙም እንዳላ ይሄ ነገር እልክ በእልክ እየተነሳሱ እንጂ እኔ ብዙ ጊዜ ብያለሁኝ አብርሽም ሩታን ይወዳታል፣ ሩታም ደግሞ አብርሽን ትወደዋለች። ነገር ግን ደግሞ በመሀላቸው ከባድ የሆነ እልክ አለ ማለት ነው። ይሄም ማለት አብርሽ አድርጎት ሩታ ከማን ያንሳለው ብላ መበቀል የምትፈልግ እንዲሁም ደግሞ ሩታ ስትበቀለው አብርሽ እጥፉን የሚመልስ እንዲሁም ደግሞ አብርሽ እጥፉን ሲመልስ ሩታን በዛው ልክ እጥፍ ድርቡን እያደረገችው እኒ በቃላቸው እኩል በእኩል እየተመላለሱ ነበር። ይሄም ማለት ደግሞ እኔ ብዙ ጊዜ ይሄ ነገር ጥሩ አይደለም። ምክንያቱም አንድ ባልና ሚስት አብሮ እያሉ እሷ ምን አልከኝ ካላለች እሱም ደግሞ ምን አልሽኝ ካላላ ነገሩ ያኔ እንደ ባልና ሚስት ሳይሆን እንደ ጎረቤት እየተነጫጩ መኖር ነው። ስለዚህ ይሄ ነገር አሁንም ይቆማል አይመስለኝም። ለማንኛውም የእናንተን እናንተ ነው የምታውቁት የምትሉትን ነገር በሙሉ ግን አሁንም የኛ ወይም ደግሞ የኔ የራሴ ማለት ራሴን ወክዬ ላውራችሁ የኔ ምኞት አሁንም አብሮ ቢሰሩና እንዲሁም ደግሞ ልጃቸውንም በጋራ ቢያሳድጉ የሚለው ነገር ነበር ማለት ነው። ምክንያቱም የአብርሽ ወንድም ሲመጣ በቃ ሁሉም ነገር አበቃ፣ ሁሉም ነገር ደግሞ ታስተካከላ ብዬ ነበር። አሁንም የአብርሽ ንግግር እንዳያችሁት ማን ከማን ያንሳል የሚለው ቦታ አሁንም ያው እዛው ቦታ ነው ያለው። ለተወሰኑ ቀናቶችም ቢሆን ታረቁ የሚለው ነገር ብናይ ብለን ነበር። ነገር ግን ደግሞ ያው አሁንም ነገሩ ይቀጥላል ነው እያላ ያለው። ለማንኛውም ለዚህ ቤት አዲስ ሆነ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ። የእናንተንም ደግሞ የተሰማችሁን ሀሳብ አስተያየት የሆነ ነገር ብትሉ ደስ ይለኛል። ምክንያቱም አብዛኞቻችን ማለት ይቻላል ያኔ ራሴን ወክዬ ላውራችሁ ሲል የተወሰኑ ልጆች እንጂ አብዛኞቻችን ማለት ይቻላል የሁለታቸው አድናቂና እንዲሁም ደግሞ አብሮ ቢሰሩና አብሮ ቢመጡ የሚለው ሁላችንም ጋር አለ ይመስለኛል። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ደግሞ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።